ሁላችሁም ስሙ እኔና ጆከር ባልና ሚስት ነን እሺ ከዚህ በኋላ አንድም ሴት እንዳይጠጋኝ እኔ የሰኒ ባለቤቷ ነኝ ይሄንንማ በተግባር ነው ማሳየክ ሂድ አሳያለሁ ምን እንደማደርግ እኔ ነኝ የማውቀው ሂድና ሚስትን ቤኪ ማን ነው ብለህ ጠይቃት ትሪም ምናምን አትል መሰለሽ አንተ ከሷ ጋር ከተፋታ ነገ ማገባ መስሎ ነው እንደዚህ የምትሆነው ይሄ ማሰብ የተሳኑ ጭንቅላትሽ ምንም ሊያስብ ይችላል እሱን አውቃለሁ እውነት እንደዛ ካሰብክ ከዛሽ ድስት ፈቅፈቂ ጋር አምሮ ተቃራችኋል ማለት ነው ይሄ ማለት እኮ በማንኛውም አጋጣሚ ወደ ፈለግነው እንቀይረዋለን ማለት ነው ሄሎ ናቲ ኧረ በእናትህ ና ሶሲና ጽላት እዚህ ሳሎን ሊጋደሉልህ ነው ይሄ ነገር እንዴት ነው የግል ብቻ ነው ወይስ የመንግስትም እንዴት ነው ላግዝሽ እንዴ ምግብ ማምጣቴ ነው እንዴ ጥፋቴ ቆይ እሷ ማነች ጭራሽ እኔን ማናት ምን ሆነሽ ነው ቆይ በሩ እኮ ሲከፈት የሆነ ተሳቢ መኪና እየገባ እኮ ነበር የሚመስለው እስኪ አንቺ ደግሞ ዞር በይ እሰኒና ይበልሽ የሰው ልጅ ሲናደድ እንደው እሳት ሲቃጠል ውሃ አፍስሶ ያበርዳል እንጂ ጭራሽ ጋዝ ጨምረሽ ልጅቷን ታግያታለሽ እንዴ ብላችሁ ወደ ሰኒ ሽብልል አላችሁ ይመቻችሁ እኔን ሰኒ እኔ ተንበለል እኔን እያለ የምሬን ነው ማለት ገና ከመጀመሯ ማለት ገና ከመረጋጋታችሁ ደግሞ ወደ እነሱ መልስ ተው እያለሁ ተው ግን ነገሮች ተፈጥረው ከዛ ደግሞ ነገሮች የተስተካከሉበት መንገድ ዋው የምሬን ነው ማለት ይሄ ትክክለኛ ፍቅር የሚባለው አይነት ፍቅር ይመስለኛል እያየን ያለ ነው ማለት የሆነ ነገር ስታዩ ያበሳጫችኋል መልሳችሁ ደግሞ ማንም ሳያስታርቃችሁ እርስ በርሳችሁ ትታረቃላችሁ ይሄ የፍቅር አንዱ መገለጫ ነው ብዬ አስባለሁ ማለት ያው የሰው ልጆች ነን የሰው ልጆች እስከሆን ድረስ ብዙ የሚያጋጨን ነገር ሊኖር ይችላል ሳናስበው ስህተት ልንሰራ እንችላለን እነዛ ስህተቶች ሲፈጠሩ እርስ በርሳችን አለመመቻቸት መቃረን ምናምን ይመጣል ያንን መቃረን ያንን አለመመቻቸት በራሳችን መንገድ ማንም ሳያዘን ማንም ጣልቃ ሳይገባ ሽማግሌ ሳይመጣ ከታረቃችሁ ይሄ ምን እንደሚባል አላውቅም እናንተ የምትሉት ነገር ካለ ኮሜንት ላይ አስቀምጡልኝ እንዴት ናችሁ ጽናት ተከታታይ ድራማ ቤተሰቦች ማን ናችሁ ዛሬ ማግኘት ጽናት ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል በትላንትናው ክፍል ሁሉም በርበሬ ታጥኖ ተኝቷል ወይ ጽናት ምን አስባ ነው እንዴ ምን ሆና ነው ምን ሾክ ብሏት ነው ጋይስ ጥሩ ልጅ አልነበረችም ጽናት በቃ ይምሬን እምላችሁ ጽናት እያየናት እየጠፋች ነው ከምሬ እየጠፋች ነው እኔ እንደዛ ነው የሚሰማኝ እንዴ ጽናት እኔ እንደውም የሆነ መርዝ አይነት ምናምን ነገር ነበር የጠበቁት ጭራሽ በርበሬ አጠና ዝግታ አረገችበት ደግሞ እኮ ይገርምኝ ራሳቸው ገብቶ እዛ መውደቃቸው ነው እንዴ እንዴት ነው ነገሩ እቺ ግን ጥሩ ምክንያት ትሆናለች ብዬ አስባለሁ ራሷ ነች እኛን ልትገለ እንደዚህ ያደረገችው ምናምን ተለውጫለሁ ብላ መታ ምናምን ብላ ጽናት ወደ እሷ ለማዞር ይመስለኛል ምክንያቱም ሴትዮ ዛጋ ወድቃለች የሆነ ሰው ቢመጣ ጽናትን ነው እንትን የሚያደርጓት አይደለ ስለዚህ ራሷ ሶሲ ነች እንደዚህ ያደረገችን እንዲባል ይመስለኛል ይህንን ነገር እያደረገች ያለችው ግን በቀጣይ ክፍል ትንሽ ከበድ ያለ ነገር ሊኖር ይችላል በጽናትና በኪራ መካከል እንደዛ ይሰማኛል ኪራም ሶሲ ያለችው ነገር እውነት እንደሆነ ይቀበላል ብዬ ነው ማስበው ማለት ይሄ ነገር እንደዛ ነው የሚያስረዳው ይሄ ነገር እንዳይወጣ ነው ጽናት ክፉ የሆነች ያለችው ብሎ ስለሚያስብ ትንሽ ከበድ ያለ ነገር ልናይ እንችላለን ከዛ ውጪ ሀና ይመች ኧረ ከክብሮም ጋር ተጀመረ ብያችሁ ነበር ባለፈው እንደተያዩ ምናምን እዛ ኪራ ቢሮ ውስጥ እንዳወሩ ምናምን እንዴት ነው ቡና ማጠጣው ብላ ስትወርድበት አልነበር ኢትዮጵያ አይደለ ምናምን ብላ የዛለት ነው በቃ ሁለቱ ብያችሁ ነበርና አሁንም ሁለቱ ጥሩ ነገር ላይ ናቸው እኔ ደስ ብሎኛል እሱ ነገር መጀመሩ ምክንያቱም እሷ የሆነ ጓደኛ ብትይዝ በጣም ደስ ይለኝ ነበር ሀሳቤም ስለነበረ ህልሜም ስለነበረ የሆነ በቃ የሆነ ፍቅረኛ ይዛ ከፍቅረኛዋ ጋር የምታደርገውን ጸብ ምናምን ማየት ስለፈልግ ነው ምክንያቱም ቢሮ ውስጥ የምታደርገው ውሏ ላይ የምትሰራውን ስራ ታውቃለች ከፍቅረኛዋ ጋር ምን አይነት ተንኮል ምን አይነት ነገር ሊፈጠር ይችላል በህይወቷ ብዬ ሳስብ እና እሱን ነገር ለማየት በጣም ጓጓ ነበር እሱን ነገር ማየት ችለናል ዋው እንግዲህ በቀጣይ ክፍል በደንብ ስለነሱ ምናየው ይሆናል ብዬ ነው የማስበው ከዛ ውጪ ነምሩ ጋር ስንሄድ ነምሩ ጋር ትንሽ የሆነ የሚያሳዝን አይነት ነገሮችን እያየን ነው ምሩ በጣም እንትን እያለች ነው ግን የእነሱ ነገር ቢስተካከል እኔ ደስ ይለኛል ከምሬ ነው የምላችሁ ቢስተካከል ስለ ልጁም ቢሆን የሆነ ነገር አውቆ የሆነ ውሳኔ ቢወሰን ምሩ እንደዚህ ባናያት እኔ ደስ ይለኛል የሁለቱ ፍቅር አይዶን ነው አላውቅም ወይም ደግሞ ብታረግዝ በጣም ደስ የሚለኝ ከምሬ ነው የምላችሁ
በቃ የሆነ አርግዛ በሰላም መውለድ የምትችልበት መንገድ ቢፈጠር ምሩ በጣም ደስ ይለኛል። ከምሬ ነው የምላችሁ። ማለት በቃ ራሷ ያለበት ነው የሚያውቀው ስሜቱ የሚረዳው እዛ ጉዳይ ውስጥ ያለ ሰው ነው ጋይስ። እና ትንሽ ይከብዳል ለምሩ እና ለዛ ነው እንደዛ ያልኳችሁ። ብቻ የትላንትናው ክፍል አሪፍ ነበረ። ከትላንትናው ይልቅ ደግሞ ነገ የሚለቀቀው ክፍል ወሳኝ ይሆናል ብዬ ነው ማስበው። ማለት ወሳኝ ይሆናል ማለት በጣም አጓጊ ይሆናል ብዬ ነው ማስበው። ዋው አሁን የቀረው እንግዲህ ቅዱሴ ብቻ ነው። ቅዱሴ ከሰኒ እህት ጋር ፍቅር መጀመር አለባቸው ብዬ ነው ማስበው። እናንተ እንዴት ታስባላችሁ? እስኪ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ምን ትላላችሁ በዚህ ዙሪያ በዚህ ጉዳይ ምን ታስባላችሁ? ሀሳብ ካለ ኮሜንት ላይ አስቀምጡልኝ። ከዛ የቀረው ኒና ነው። ኒናና ዶልፊን ወይም ናቲ አንዳንድ ነገር እያሉ ነው። ግን በዛ በኩል ደግሞ የድሮ ፍቅረኛዋ ስለመጣ ሰሞኑን ጠፍቷል አይደለ? ፍቅረኛዋ ቢመጣ አሪፍ ነው፣ ባይጠፉ አሪፍ ነው። እዛ በኩል ስላለ ትንሽ የሆነ ግልጽ ያልሆነ ነገር አለ። ከማን ጋር ይሁን እስኪ እናንተ ሀሳቦችን ኮሜንት ላይ አስቀምጡልኝ። እኔ ግን ከዚህ በፊት ተናግሬያለሁ፣ ሁለቱ አንድ ላይ ጓደኛሞች ቢሆኑ ጥሩ ነው ብዬ ነበር። ግን የድሮ ፍቅረኛ ካላትና የምትወዱ የምታፈቅረው ከሆነ ከሱ ጋር ቢሆኑ እኔ የተሻለ ነው ብዬ አስባለሁ። ለናቲም ደግሞ ችግር የለው እናመጣለን፣ እናያሳስባችሁ። ለማንኛውም በጣም ወዳችኋለሁ። ክፋይንካችሁ ሁሉም አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ከሁለታችሁ ብሩ ይሆንላችሁ እያልኩ እኔ ብዙ ተሰናበትኳችሁ። ኒና ትለያለች ስል በምክንያት የምሬን ነው የምላችሁ፣ በምክንያት ዋው አጨብጭበናል። የምሬን ነው አጨብጭበናል። ከወሬ አነጋገር ጀምሮ አክቲንግ በስመ አብ ትለያለሽ። ድምቅ እኮ ነው ያደረገችው ጋይስ። ወይኔ በላቸው። እንደው የሰማችሁ 200 ምናምን ሜትር ርቀት አይሆንም ወሬውን የሰማችሁ፣ እንደውም ከዛ በላይ እንግዲህ ይሄን ያህል ሩቅ ሆና ይሄን ከሰማች ቅርብ ብትሆን ኑሮ እንዴት! ወይኔ ይመች። ቤኪ ግን ማን ነው? ጽናት ቤኪ ማን ነው? ጽናትንስ ለማወጣጣት የምታደርገው ጥረትን ኪራ ሲመጣ ቤኪ ማን ነው ብሎ ይጠይቅሻል። ቤኪ ማን ነው ቢልሽ ማን ትይዋለሽ? ዋው እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትናንትናው ክፍል አሾይና ነበረ። በተለይ ኒና በቃ ፈታ አድርጋናለች። እንደ እውነቱ ይሄ የማይካድ ሀቅ ነው። ከምሬ ነው። በቃ ምንም ብታረጉ የማይፋቅ የማይካድ ሀቅ ነው። ሀና አልኩኝ። ሀናማ ትናንት ቁም ነገረኛ ሆና ነበረ ትናንት። ኒና በቃ የመጨረሻ ድራማውን ፈካ አረገች። እረ በስመ አብ ትለያለሽ፣ ትለይብናለሽ በሚለው ይስተካከላል ጋይስ። የኪያ ፍቅረኛ ደግሞ ምን ሆኖ ነው? በኢየሱስ ገና ከመምጣቱ ጎመን መበጠሱ፣ ፍየል ከመምጣቷ ጎመን ቅጠል መበጠሷ፣ ፍየል ከመምጣቷ ቅጠል መበጠሷ ሆነበት እኮ። እናቷ ገና ከመምጣቷ ጓደኛዋን ለክፎ ቀይ ካርድ። አሁን በምን መንገድ እንደሚያመልጥ እኔ ልማድ ያለበት ሰው እኮ ከባድ ነው። የምሬ ነው ብላችሁ እኔ በሱ አልፈርድም። አንዳንዴ የሆነ የለመዳችሁት ማለት ረጅም ጊዜ ይሄ ልጅ በእንደዚህ አይነት ህይወት ውስጥ አልፏል። በአንዴ ከእንደዚህ አይነት ህይወት ውስጥ ይወጣል ማለት ትንሽ ይከብዳል። አልፈርድበትም፣ ግን ባይፈጠር እኔ በጣም ደስ ይለኝ ነበር። በቃ እሱ ነገር ትንሽ ያሳዝን ነበር፣ ብቻ ይደብር ነበር። ማየት የነበረብን እቤት መጥቶ ከእናቷ ጋር ምናምን ኪያ ላይ ሙድ ሲይዙ ምናምን አይነት ነገር ብናይ ከዛ በኋላ ቢሆን ደስ ይል ነበር። ማለት ከ3 ክፍል በኋላ እንደዚህ አይነት ነገር ቢፈጠር የተሻለ ይሆናል ብዬ አስባለሁ። ግን አውቀውታል። በቃ የገባቸው ናቸው ቤተሰቦቿ፣ የኪያ እናት ምናምን ጓደኛ የገባቸው ናቸው። በዛ ሌሊት ምንም ሳይመስለው የሄደው ይሄ ልጅ የሆነ ነገር ነው ዱርዬ እንደሆነ በቃ ገብቷቸዋል። እኔ ደግሞ በጣም ግራ የገባኝ አትሉኝ እነ ምሩ ቤት እነ ናሆም ጋር የተፈጠረው ነገር ነው። ልጅቷ ምን አስባ ነው እንደዛ ሄዳ እንደዛ እያደረገች ያለችው? ደግሞ አይታችኋል። መድኃኒት ምናምን እንደዚህ በጥብጣ ምናምን ወተት አስመስላ በሃይላንድ አስቀምጣን የወጣችው። ይዛ አልወጣችም። ይዛ ስትገባ አይተናል። ስትወጣ ግን ይዛ አልወጣችም። ምን አስባ ነው? ወተት ነው ብሎ ይጠጡታል ብላ አስባ ነው ወይስ ምን አቅዳ ነው? እኔ አልገባኝም። እሱ ጋር አልገባኝም። እንደገና ደግሞ መታ መበጥበጡ እንጃ። የያዛ ባዛ አይለቅም አሉ። አሁን እሷን በቀይ ካርድ ማባረር አለባቸው። እኔ የሚሰማኝ እንደዛ ነው። ከዚህ በኋላ ናሆም ጋር መበጥበጥ የለባትም፣ ምሩም መበጥበጥ የለባትም። በቃ በቀይ ካርድ ማባረር አለባቸው። ከምሬ ነው የምላችሁ። በቃ ልጁ ተገኝታለች። አባት ሆነ አባትነቱን ይቀበላል። ማገዝ ያለበትንም መልኩ ማገዝ ያለበትን ያግዛል።
ከዛ ውጭ ያለውን ነገር በቃ በቀይ ካርድ እሷን ማስወጣት አለባቸው ወይም ደግሞ ማባረር አለባቸው ብዬ ነው ማስበው። እንደዛ ነው የሚሰማኝ። እናንተስ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ብቻ በዚህም አላችሁ በዛ ትላንት የነበረው ክፍል በጣም ጸደይ ነበረ። እንደገና ደግሞ የኒና አፍቃሪዎች መስኮት ላይ ሌሊት መጥተው ወርውሮ ምናምን ወይ ፍቅር አስባለ ወይ ፍቅር የሚያስብል አይነት ነገር ነው የሰሩት። ተመችቶኛል እሱ ነገርም። በነገራችን ላይ አለ እንደዚህ አይነት ትዝታዎች አሉ። በቃ ላስችል ብሏችሁ ምናምን ሌሊት ላይ ሄዳችሁ ሰፈር ምናምን ሄዳችሁ ጓደኛችሁን አግኝታችሁ አታውቁ? ከዚህ በፊት ፍቅረኛ የነበራችሁ ወይም ደግሞ ፍቅር ያላችሁ ሰዎች በደንብ ታውቁታላችሁ ብዬ አስባለሁ። ይህንን ነገር በጣም እንትን ብሏችሁ በቃ ላስችል ብሏችሁ ወይ ማታ ላይ ወይ ሆነስ በቃ ሰፈር ድረስ የእግሬ አውጪኝ ብላችሁ ሄዳችሁ ምናምን በሌሊት እስከነ ቢጃሟ እስከነ ምናምኗ ቤት ባለችበት ልብስ አግኝታችሁ አታውቁም? ያንን አስታውሰናል። ብቻ ደስ ይል ነበር የትናንትናው ክፍል። ለማንኛውም ለዛሬ ነበርን ቆይታ ይህንን ይመስላል። እናንተ በቀጣይ ክፍል ሊፈጠር የሚችለውን ነገር ኮሜንት ላይ አስቀምጡልኝ። እኔ ግን በቀጣይ ክፍል የሆነ ከባድ አይነት ክፍል እጠብቃለሁ። ትንሽ የሆነ ጓገጅ ምናምን አይነት ክፍሎች ሊፈጠሩ ይችላሉ የሚል ሀሳብ አለኝ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ በሁኔታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ቤተሰብ ጽናት ልትያዝ ነው። የምድሬን ነው የምላችሁ። እጅ ከፍንጅ መያዙ የማይቀር ጉዳይ ነው። ጋዜ ምን አለ በሉ። ከምሬ ነው የምላችሁ። የኪያ እናት ደግሞ የገባት ያራዳለች። ይመችሽ የኪያ እናት። ፍቅረኛዋን ከአንዳንድ ቅልብ በቃ ሲጀመር ምንም ነገር እንኳን ባይኖራችሁ እንዲኖራችሁ ማድረግ ይቻላል። ዋ እንደዚህ አይነት ሰው አለ ጋይስ በዚህ ዘመን። ጭራሽ ወንድ አመጣች በሚባልበት ዘመን። በነገራችን ላይ ለልጆቻችን ግልጽ መሆን ጠቃሚ ነው ብዬ አስባለሁ። ከዛ በፊት እንዴት ናችሁ ውዴ ጽናት ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትናንትናው ክፍል አሾይና ነበረ። በተለይ የኪያ እናት በመምጣቷ እኔ በጣም ደስ ብሎኛል። እንደሆነቱ ተመችቶኛል። እስኪ በዚህ ዙሪያ አንድ ሁለት ነገር ለባላችሁ። የኪያ እናት ደስ የምትል አይነት እናት ነች። ያው የድሬ ፋሚሊም ስለሆኑ ግልጽ ናቸው፣ ድብቅ አይደሉም ምናምን አይደለም። እኔ ምን አሰብኩ መሰሏችሁ? ያንን ነገር እንደዛ ስትሳይ ማለቴ ኪያና ፍቅረኛዋን ምንም ነገር ባይኖራችሁ እንኳን እንዲኖራችሁ ማድረግ እንችላለን ማለቷ ምን ማለት መሰላችሁ? ይሄ ግልጽነቷ በጣም ደስ ይላል። አንዳንዴ ልጆቻችን አልኩ አይደለ? እኔ የለኝም ልጅ፣ ግን ይሄ ወጣትነት እድሜ ላይ ስትሆኑ የተፈጥሮ ሁኔታ ስለሆነ ጓደኛ ያስፈልጋችኋል፣ ፍቅረኛ ያስፈልጋችኋል። የነገ ትዳር አጋራችሁን መፈለጋችሁ የማይቀር ጉዳይ ነው። ከቤተሰብ ዘንድ ጫና ካለባችሁ ይህን ነገር የምታደርጉት ምንድነው? ተደብቃችሁ ነው። ቤተሰብ ለልጁ ግልጽ ሆኖ ቢያሳድግ፣ ማየት ያለበትን እያሳየ ቢያሳድግ ለነገ ህይወቱ ምንም ተራ ነገር ይሆንበታል ማለት ነው። ገብቷችኋል አይደለ? አሁን ለምሳሌ ሰው እንደተፈጥሮ ብዙ ነገር መሞከር ይፈልጋል። በቃ ሰው እስከሆናችሁ ድረስ አዲስ ነገር መሞከር፣ አዲስ ነገር ማየት፣ አዲስ ነገር መንካት፣ የሆነ ነገር ማድረግ በቃ ይፈልጋል። ይሄ የሰው ልጅ ተፈጥሮ ነው። ይሄ ነገር እንዳይፈጠር ደግሞ ከልጅነት ጀምሮ ቤተሰብ ልጆችን እያሳየ ቢያሳድግ ጥሩ ነው ብዬ አስባለሁ። ምክንያቱም ያንን ነገር ሳታሳየው እየተቆጣኸው እየከለከልከው ካሳደግከው የሆነ ሰዓት ላይ መቆጣጠር የማችልበት እድሜ ታይም ይደርሳል፣ ወይም ደግሞ መቆጣጠር የማችልበት ሁኔታ ላይ ይደርሳል። ተደብቆ እንደዚህ ነኝ ብሎ ጓደኛዬ ጋር ነኝ ብሎ እዛ ጋር ገብቷችኋል። ያኔ በልጅነት የከለከላችሁትን ነገር ለመሞከር ይሄዳል እና እንደዚህ አይነት ነገሮችን ቢያይ አሪፍ ነው ብዬ አስባለሁ። መጥፎ ነገርም አሳዩት ለልጃችሁ እያልኳቸው አይደለሁም፣ ግን ይሄ ማየት ያለበትን ነገር ቢያይ፣ ማየት የሌለበትን ነገር ደግሞ ከሆነ ሜቢ በዛ አይነት ጉዳት ውስጥ ያለን ሰው ሆስፒታል ነፋል ሄዳችሁ ብታሳዩት ያ ልጅ ትምህርት የወሰደ ያድጋል ብዬ ነው የማስበው። እና ኪያ ደግሞ የኪያ እናት ደግሞ ይሄ ስለ ፍቅር ምናምን በቃ ምንም ሳትደብቅ ለልጇ በግልጽ ባለመፈለጓ እኔ በጣም ተመችቶኛል። ጽናት ደግሞ ምንድነው የኒናን ባህሪ ወረሰች። በረስር ቁጭ ብላ ወሬ መስማት። አቤት አቤት! አያምጣው ሲሎ አምጥቶ ቆልለው። እንዴት ነው ተረቱ ጋይስ? ብቻ ይመችሽ ጽናት፣ ይመችሽ። እኔ ቅድም ብያችኋለሁ፣ እጅ ከፍንጅ መያዟ የማይቀር ጉዳይ ነው።
ከምሬ ነው የምላችሁ። በዚህ አካሄዱ እጅ ከፍንጅ መያዙ የማይቀር ጉዳይ። ምን ሆና ነው ግን ጽናት? ይሄ ጥሩ የሴት ጥሩ የለውም እንዴ ጋይስ? ከምሬ አሁን እንደዛ እንድል አደረጋችሁኝ ማለት ጽናት እንደዛ መሆን አልነበረባትም። እንደኔ ገብቷችኋል አይደለ? እኔ እንጃ ይሄ ካሳለፈችው የህይወት ጫና ካሳለፈችው የህይወት ጉዳይ ምናምን እንደዚህ አይነት ነገር ውስጥ መግባት አለባት ብዬ አላስብም። ምክንያቱም እቺ ልጅ ብዙ የተማረች እና ብዙ የተፈተነች ልጅ ነች ብዬ ስለማስብ ገብቷችኋል። ህይወት ያስተማረው ሰው ወደኋላ አይመለስም፣ ወደፊት ብቻ ነው የሚሄደው እና እሱ ነገር ይሄ አይጋጭም። ዳይሬክተሮች በሌላ መንገድ እንኳን ብትመጡ አሪፍ ነው። የሆነ የሚያስቸግራት አይነት ወንድ ቢመጣ ምናምን የተሻለ ይሆናል ብዬ ነው ማስቡ እንጂ እሷ ራሷ ፈልጋ ሌሊት ተነስታ ስልክ ማውራት ይሄ ሌላ ጉዳይ ነው። ይሄኛውን ነገር በሌላ ዌይ ብታመጡት አሪፍ ነው። ገብቷችኋል? በሌላ መንገድ ይመጣ አሪፍ ነው ብዬ አስባለሁ። ብቻ በቀጣይ ክፍል የምናየው ይሆናል። ወደ እነ ምሩ ጋር ስንሄድ እነ ምሩ ጋር ያለው ነገር ትንሽ ብቻ ፈተናው የአለች አይደለ የምሩ ስጋት ምናምን ትንሽ ያሳስባል። ናሆሜና ምሩ ይጣላሉ ወይስ አይጣሉ? ምን ታስባላችሁ? ማለት የሆነ የሚለያዩ ይመስላችኋል? እኔ አንድ ነገር ልንገራችሁ። ምሩ ለልጅቷ በጣም ከልክ በላይ ያዘነች ነው። ልጅቷ ደግሞ የናሆም መሆኑን ካወቀች አባት ያስፈልጋታል ማለቷ የማይቀር ጉዳይ ነው እና እኔ ለምን እንትን ሆናለሁ ይሄ እንደሆነ ምንም አይነት እንትን የለንም፣ ልጅ የለንም። ስለዚህ እኔ ተጎድቼ ልጅቷ በአባት እጅ ብታደግ ምናምን እንደዚህ አይነት ነገር ልትወስን ትችላለች። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም የምትጨምሩልኝ ነገር ካለ ብትጨምሩልኝ እኔ ደስ ይለኛል። ረጅም አልሄድ ከዚህ በላይ በቃኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዚሁ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ስፒድ ይታሰር የምትሉ ሰዎች በጣም በስታችኋል። እስኪ እንግዲህ ለማሳሰር እንሞክራለን። ያው ኪራ አስሮታል። በትላንትናው ክፍል አሪፍ አይነት ግጭ ነበር ያየነው አይደለ ጋይስ? ጸዴ ግጭ በቃ እንደዚህ ጀምራችሁ አንዴ እኔ መች አውቄ ጋይስ? እኔ መች ገብቶኝ እንደዚህ መጀመራችሁ እንደዚህ መሄዳችሁ ይሄን ያህል መራቃችሁ እኔ መች ኧረ በስመ አብ ግጭ ተመችቶናል በቃ ስላችሁ። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ ማብን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትላንትናው ክፍል አሪፍ እና አጓጊ አይነት ክፍል ነበረ። በተለይ ደግሞ ኒና ከዶልፊን ጋር የጀመሩት ነገር በጣም አሪፍ ነበረ። ኒና እና ዶልፊን ወይም ናቲ ፍቅረኛሞች ቢሆኑ ይሻላሉ ወይስ ደግሞ የድሮ ፍቅረኛዋን ብትቀበሉ ይሻላል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምን ትላላችሁ? እኔ ግን ከዶልፊን ጋር ቢሆኑ አሪፍ ነው። ከዚህ በፊትም ብያችኋል፣ ሁለቱ ፍቅረኛሞች ቢሆኑ ደስ ይለኛል ብዬ ተናግሬያለሁ። በጣም ይቅርታ ወደዚህ ከዞርኩባችሁ፣ ስራ እየሰራሁ ስለሆነ ቪዲዮ ሪከርድ እያደረግኩ ያለሁት እዛ ጋር ሾፍ እያረኩ ነው ማለት ነው። ከእናንተ ጋር የምንጫወተው መቼም አይደብራችሁም ብዬ ተስፋ አደርጋለሁ። ያው ቸራ ጉዳይ ነው። ለማንኛውም በትናንትናው ክፍል አሪፍ ቦታ ላይ ነበር የቆመው። ስፒድ ተይዟል። እውነቱን ይናገራል ወይስ ደግሞ ሌላ ድራማ ይሰራ ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን እንደዚህ በቀላሉ ልጁን ይሰጣል ብዬ አላስብም። ሜይ ቢ ራሳቸው ፈልገው ምናምን ካላገኙ በስተቀር ወይም ደግሞ እነ ናሆም የራሳቸው ፈልገው ካላገኙ በስተቀር ትንሽ ከበድ ይላል ብዬ አስባለሁ። እኔ እንደዛ ነው የሚሰማኝ እንጂ ስፒድ ይናገራል የሚል ሀሳብ የለኝም። እኔ እንደዛ አላምንበትም ስፒድ፣ ምክንያቱም አይሰማም። የምሬ ነው፣ የሚሰማ አይመስለኝም። እኔ እንደዛ ነው የምረዳው። ከዛ ውጭ በትናንትናው ክፍል ሌላ የተለየ አዲስ ነገር አልነበረም። ያው የልጇቷ መጥፋት ምናምን ነው። ናሆሜ ግን አበደ እንዴ ምን ይዤ ነው ናሆሜ? የምሬን እኮ ነው ብላችሁ። አሁን ናሆሜ ወልዷል። ላላሳደጋት ልጅ ነው እንደዚህ የሆኑ። ደግሞ አሳድጓት ቢሆን አስባችኋል? እስከዚህ እድሜ ድረስ ከእሷ ጋር ኖሮ ቢሆን ኖሮ እቺ ልጅ ጠፍታ እንደዚህ ምን ሊፈጥር እንደሚችል አስቡ። በቃ ያጋያል፣ ሰፈሩን ነው የሚያጋየው። እንዳለ አካባቢ ላይ ያለውን ሰው ነው እንዳለ የሚረብሸው ልጅ። እዴ ናሆሜ ይመች። አባት ነው፣ እናት ነው። እንደዚህ ነው። እናትየዋ ግን ትንሽ
የሆነ ልጅ የጠፋባት አትመስልም። እንደ እውነቱ በቃ ይሆናል አይደለ? በደንብ ማስመሰል ይቀራታል። ያው እናት ስላልሆነች ነው። የሚረዳው እናት ነው፣ የሚገባው እናት ነው። የወለደ ቢሆን ኑሮ እንዴት ስቅስቅ ብሎ ይህን ድራማ እውነት እንደሚያስመስለው እኔ ልነግራችሁ አልችልም። እናንተ ትረዱታላችሁ ብዬ አስባለሁ። እና ትንሽ እሷ ጋር ይቀራል እንጂ ሌላው በጣም አሪፍ ነበረ። ከዚህ ውጭ የተለየ ነገር የለም። እና ሀና ጋር የነበረው ቢሮ ምናምን የነበረው የለም። ነኪያና ኪያ ፍቅረኛ ጋር ምናምን የነበረው ነገር የለም። ሜቢ በቀጣይ ክፍል እነሱንም የምናይ ይሆናል። ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ናሆሜ ልጁን አገኘ። እንዴት ነው ግን እውነት ለመናገር እቤት ይዟት መሄድ ነበረበት። መርሲሞ መያዝ አልነበረበትም። ምን አስቡ ነው መርሲሞ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች ማን ናቸው? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ትንሽ ጠፋ ብያለሁ። ያው ስራ ቢዚ ስላደረገኝ ነው። በጣም አፉ በሉኝ። እንዴት ነበረ ሳምንት ብቻ ሳይሆን 2 ሳምንት ሆኖኛል አይደለ? እንዴት ነበረ ጊዜው? እንዴት አለፈ? በስራ እያሳለፋችሁ ያላችሁ ስራ፣ ጤንነት ሁሉ መልካም? ትምህርት ላይ ያላችሁ ትምህርት ሁሉ ሰላም ነው ወይ? ሁሉ ፒስ ነው ወይ? እኔ ጋር ሁሉ ፋይን እግዚአብሔር ይመስገን። ጽናት በትናንትናው ክፍል አሪፍ አይነት ክፍል ነበረ። በተለይ ደግሞ የኒና ፍቅረኛ መገኘቱ ዋው! ሁለተኛ ደግሞ ዋው የሚያስብላችሁን ነገር ልንገራችሁ። ክብሮም እና ሀና የኪራ ሰራተኛ ልልልልል የምትለዋ ጥፋት የማያጣት እና ክብሮም የሆነ ነገር የሆነ የሚሳሳብ ነገር ሸተታችሁ። እኔ በደንብ ሽቶኛል። እሱን ነገርም ያው ወደፊት ጠብቁ ታገኙታላችሁ። ካልኳችሁ ይሆናል፣ የማይሆን ነገር የለም። ሁለቱ ፍቅረኛሞች የመሆን ነገር ይመጣል ብዬ አስባለሁ። እሱ ነገሩ በጣም ያምራል። እንደዛ ከሆነ ክብሮሚም ሰብሰብ ብሎ ይቀመጣል። እሷም ከዚህ መንቀልቀሏ ረጋ ትልልናለች ማለት ነው። ከዛ ውጭ የቤት ጽናት ጋር እየተፈጠረ ያለው ነገር ነው። ሶሲ መታ ነበረ። ያው ለተንኮል ነው ወይስ ደግሞ እውነትም ለይቅርታ ነው? ሰውን አፍቋት ነው የመጣችው። ልጅ ምን ታስባላችሁ? ለተንኮል ከሆነ የመጣችው ቤቲንም መልሷት፣ አደራችሁ አትርሷት። ቤቲም አለች። እሺ የእሷ መጨረሻ ምን እንደሆነ ሳናቅ ድራማው እንዳያልቅ አደራችሁ። እስቲ ወደ ኒና እንምጣ። ዛሬ ፎከስ ማደርገው ኒና ላይ ነው። ኒና የድሮ ፍቅረኛዋን አግኝታለች። ደስ ብሎኛል ስለተገናኙ። ግን ቢያወሩ ኑሮ በጣም ደስ ይለኝ ነበር። በእርግጥ ያው ማውራታቸው አይቀርም። ነገ ከነገ ወዲያ ድጋሚ መገናኘታቸው የማይቀር ጉዳይ ነው። ምክንያቱም እስከተለያዩ ድረስ ያው ድጋሚ ይገናኛሉ። መገናኘታቸው የማይቀር ጉዳይ ነው። እርግጥ ነው አለ እሱ ምንም መጠርጠሩ ሳትሉ ግን በትናንትናው ክፍል የሆነ ቢያወሩ አሪፍ ነበር። ወይም ደግሞ ድጋሚ እሷን ለማግኘት ምናምን እሷ ያገኘባት አካባቢ ቢሄድ ወይ እሷ ብትሄድ እንደዛ አይነት ነገር ብናይ ጥሩ ነበር ብዬ አስባለሁ። ከዛ ውጭ በቃ ያዝናናችኝ ለሆነ ያክል አለቀሰች ምናምን ተባለ ምናምን ስታለቅስ ምናምን ቢያሳዩን አሪፍ ነበረ። ለቅሶ ትወዳለህ ወይ እንዳትሉኝ አይደለም፣ ግን ያው ድራማውን በጣም ሳቢ ያደርጋል ብዬ አስባለሁ። ገብቷችኋል አይደለ? እንደገባች ምናምን ቤት በጣም ተከፍታ የነበረበትን ፓርት ብናየው፣ ከዛ በኋላ ደግሞ በነጋተኛው ፈታ ደመቅ ብላ በቃ ረስቼዋለሁ ብትል በጣም አሪፍ ይሆናል ብዬ አስባለሁ። ማለት የተሻለ ይሆናል ብዬ አስባለሁ። ጊዜ የሚባል ነገር አለ አይደለ ጋይስ? ጊዜ ውድ ነው። ስለዚህ እልፍ እያደረጋችሁ መሄዱ ጥሩ ነው። ልክ እንደ ኑሐሚን ተከታታይ ድራማ ማለት ነው። የምትከታተሉት ከሆነ ታውቁታላችሁ አይደለም? በቃ የሚቆይ ታሪክ የለም። ዛሬ አዲስ ነገር ከሰማችሁ ነገም አዲስ ነገር ትሰማላችሁ ድራማው ላይ ማለት ነው። እና እንደዛ ሊሆን መሰለኝ ጽናትም አይደለ አትሉ። ከዛ ውጭ ያው ሌላ የተለየ ነገር አልነበረም። የተለየ ነገር ይሄ ነው። እነ ሰኒ ጋር የነበረውን ነገር አሪፍ ነው፣ ግን በደንብ ኑሩት ማለት ነው። ይሄ ሪል ላይፍ አድርጉት። ገብቷችኋል? በቃ አሁን ነፃነት ሲኖር ብዙ ጊዜ አይቻለሁ። ብዙ ድራማ ላይ ልክ እነዚህ ተንኮል ምናምን ሲኖር ላይ በጣም ሳቢ አድርገው ይሰሩና ልክ ነፃነቱ ፓርት ላይ ወይም ደግሞ
ሁሉ ነገር ካለፈ በኋላ ብቻቸውን ሲሆኑ ይሄ የራሳቸውን ጊዜ የሚያሳልፉበትን ፓርት በደንብ ዲፕ አይታይም። ሆነ አለፍ አለፍ ነው እና በደንብ ዲፕ ብታሳዩን አሪፍ ይሆናል ብዬ አስባለሁ። እሷን ነገር በደንብ አስተካክሉ ነው። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። እዚህ ላይ ቢበቃኝ ጥሩ ይመስለኛል። መልካም ጊዜ ይሆንላችሁ። በቀጣይ ክፍል እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዛ አልፏችሁ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። ፒስ። ኪራና ጽናት አዲስ ፍቅር ጀመሩ። አዲስ ፎንቃ አይ እሺ ከዘለቀ ይሁን። ምክንያም የነሱ ጉዳይ ብዙ ጊዜ ረጅም አይሄድም፣ አጭር ነው እና ትንሽ ከባድ ይሆናል። ብቻ እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናቸው? የዛሬ አብረን ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኒና በትላንትና ክፍል ቅናት፣ ኃይለኛ ስላችሁ ኃይለኛ በጣም ከባድ ቅናት ላይ ነበረች። እውነት ለመናገር እንዴ ኒና ግን አያልቅብሽም? መች ነው የሚያልቅብሽ? አንቺ በዚህ ስትላት በዚህ ትመጣለች፣ በዚህ ስትሏት በዚህ ትመጣለች። ኧረ በስመ አብ! የጽናት ተከታታይ ድራማ ጣዕም ሆና ቀጥላለች። ያው ኒና የመጣች ጊዜ ትዝ ይላችኋል። አብዛኞቻችሁ ኒና ትውጣለን ስትሉ ነበር። እኔ ደግሞ ከኒና ብዙ ነገር ትማራላችሁ። ማንነታቸውን ይሄ በሚታየው ማንነታቸውን አትገምቱ ብዬ ለኒና በጣም ስከራከር ነበር። ትዝ ይላችኋል ብዬ አስባለሁ። ሊና እንደገባቸው አካባቢ ወይም ደግሞ የመጣችበትን መንገድ ታውቁታላችሁ እና የዛኔ በጣም ነበር ስከራከርላት የነበረው። ይሄ ፊት ለፊት ወጥቶ በሚታየው ማንነት የሰው ማንነት አትገምቱ። ከኋላ ያሳለፈችበት ወደዛ ህይወት ውስጥ የገባችበት የሆነ ሌላ ችግር ይኖራል። ደግሞ ከዚህ ህይወት ወጥታ ሌላ ማንነት ሲኖራት በጣም የምትወዷት አይነት ልጅ ትሆናለች ብዬ እንትን ስል ነበርና እውነት ለመናገር ኒና አላሳፈረችንም። እንዴ አንደኛ ቅዱሴ እና ራኬብ ምንድን ነው ሀሳባቸው? ግን የሆነ አይሸታችሁም ጋይስ? የሆነ ሽታማ አለ። እኔ የሆነ የፍቅር ሽታ የሆነ ማዕበል ምናምን ይሰማኛል። እንዴት ነው እናንተ አልተሰማችሁ? እኔ ተሰምቶኛል። ምክንያቱም አንድ ሴት ወንድ ጋር ሄዳ በተደጋጋሚ እሱን የምታወያይ ከሆነ ለሱ የሆነ ትልቅ ቦታ አላት ማለት ነው። እሱም ደግሞ ለእሷ እንደዛው እና አሪፍ ነው። ቢጣመሩ ጥሩ ነው ብዬ አስባለሁ። እንደ እውነቱ ራኬብ የተጠየቀችውን ነገር ከሰኒ አለመደበቋ